የተበሳጨን ሰው የማረጋጋት ዘዴ ወይንም ደግሞ ጥበብ ወይንም ደግሞ ትሪክ ብላችሁ ልትወስዱ ትችላላችሁ። እኔ አሁን በምነግራችሁ ሀሳብ በጣም እርግጠኛ ነኝ። ለእሱ ማስረጃው እኔ ራሴ ያለው በጣም ብዙ ጊዜ ሰርቶልኛል። በጣም አግሬሲቭ ሆነው የመጡ ሰዎችን፣ በጣም ተበሳጭተው የመጡ ሰዎችን ግዝት ታደርጋችሁ፣ ኮምሸሽ ታደርጋችሁ መመለስ ትችላላችሁ። ምናልባት ፍቅረኛችሁ ሊሆን ይችላል፣ የተደራገራችሁ፣ እንዲሁም ደግሞ ከዛ ውጭ ማንኛውንም ሰው በዚህ የውይይት ዘዴ በጣም እርግጠኛውን የምነግራችሁ መግዛት ትችላላችሁ። ይህ የውይይት ዘዴ የምታገኙት ጌቲንግ ዘ ላቭ ዩ ዋንት የሚለው መጽሐፍ ላይ ታገኙታላችሁ። ይህንን ሀሳብ እሱን የኢማጎ የውይይት ስልት ተብሎ ይጠራል እና በአጠቃላይ ጭቅጭቅን አስወግዶ ጥሩ የሚባል የውይይት ጊዜ እንዲኖር ወይም ደግሞ በጣም የተበሳጨን ሰው ለማረጋጋት እና ደግሞ ነገሩን በጣም በቀላሉና በፍቅር ለመፍታት የሚረዱን ዘዴዎች ናቸው። የመጀመሪያው ሀሳብ ምንድነው? ማንጸባረቅ። መጀመሪያ ማንጸባረቅ ምን ማለት ነው? አንዱ በጣም ተበሳጭቶ ተናዶ ስሜቱን በሚገልጽበት ጊዜ ምናልባት የፍቅር አጋራችሁ፣ የተደራገራችሁ ወይም ደግሞ እንዳልኩ ማንኛውም ሰው ሊሆን ይችላል። ተበሳጭቶ በንዴት ስሜቱን መግለጽ ሲጀምር ወይም ደግሞ ስሜቱን ሲገልጽ ያ የገለጸውን ሀሳብ እናንተ ጥፋተኛ እንደሆናችሁ ካመናችሁ እና የሚናገረው ነገር ልክ ከሆነ ያንን ሀሳብ ትወስዱና ያለምንም ክርክር ያለምንም መበሳጨት ያንን ሀሳብ ምን ማለት መድገም፣ ደግሞ ምን ማለት መናገር። እንዳልከኝ ከሆነ ለምሳሌ እንዳልከኝ ከሆነ ወይም እንዳልሽኝ ከሆነ እንደገባኝ በዚህ ሳምንት እንደዛ ደግሞ ስራ አላገዝከኝ ነው አይደል ያልሽው ብሎ መጠየቅ። ከዛ በኋላ ምናልባት ተጨማሪ ሀሳብ የምታነሺው አለ፣ ሌላ ያጠፋው ጥፋት አለ ብሎ ምን ማለት መጠየቅ። ይህ በራሱን ያደርጋታል። ሴት ከሆነች ወይም ወንድም ቢሆን ምን ያደርጋቸዋል? ከነበሩበት ከዛ በጣም ብስጭት ካሉበት ስሜት ከተናደዱበት ስሜት ወረድ እንዲሉ ያደርጋቸዋል ማለት ነው። ሁለተኛ ከዛ ምን ታደርጋላችሁ ደግማችሁ? ሁለተኛው ማረጋጋት ይባላል። እሱም ደግሞ ምንድነው? ያልሽው ነገር ያነሳሽው ሀሳብ ምንድነው? ልክ ነው፣ ትርጉም የሚሰጥ ነው። አንቺ ምንም አልተሳሳትሽም፣ እንደዚህ ማድረግ አልነበረብኝም፣ እንደዛ ደክሞሽ እንደዛ ለፍተሽ ሳምንቱን ሙሉ እኔ ግን ከጎንሽ አልነበርኩም ብሎ ምን ማለት ያስፈልጋል? ማረጋገጥ ወይንም ማመን፣ ጥፋትን ማመን መቀበል ያስፈልጋል። አሁንም ከነበሩበት ከዛ ስሜት በደንብ አወርዳቸው ማለት ነው። ሶስተኛው ነጥብ ደግሞ ስሜትን መረዳት። የሰማችሁ ስሜትን መረዳት ያስፈልጋል። በልብ ዝም ብለህ አስበው ወይም ደግሞ አስቢ ምን እየተሰማት እንደሆነ ወይም ደግሞ ምን እየተሰማው እንደሆነ ለማሰብ ሞክር። ከዛ በኋላ ስሜቷን ለመጋራት ሞክር። ከዛ በኋላ ቀጥለሽ ምን ትያታለሽ ወይም ደግሞ ምን ትይዋለሽ? እንደዚህ ባለማድረጌ በጣም የብቸኝነት ስሜት እንዲሰማ አደረግኩ አይደል? ወይም ደግሞ የመተው ስሜት እንዲሰማ አደረግኩ አይደል ብሎ ምን ማለት የእነሱ ስሜት እንደገባችሁ አድርጋችሁ ምን ማለት ማሳየት መግለጽ ያስፈልጋል ማለት ነው። በቃ እዚህ ጋር ከደረሳችሁ ምን አደረጋችሁ ማለት ነው። ሰውየውን ወይም ደግሞ ሴትዮዋን እንደዛው ተበሳጭታ ገደልኩት ወይም ደግሞ ዛሬ ገደልኳት ብሎ የመጣውን ሰውዬ ውሃ አደርጋችሁ ምን ማለት ታስቀምጡታላችሁ ማለት ነው። ከዛ ይቅርታ ትሉታላችሁ። ከዛ ጋር አለቀ። ያ ጉዳይ ድጋሚ የማይነሳ ጉዳይ ሆኖ ያልቃል ማለት ነው። እኔ በበኩሌ በጣም ብዙ ጊዜ ሰርቶልኝ በጣም ከምጠበቀው ይህ ሰውም አይረጋጋም እቺ ሴትም አትረጋጋም ብዬ ያሰብኳቸው ሰዎች በዚህ ሜትድ በጣም ተረጋግተው ምናምን በቃ ወዲያው በቃ ያልፋል። አልፎ ሁላ በቃ ሌላ ነገር ማውራት ትጀምራላችሁ። ይቅርታ ጠይቃችሁ በዚህ ያልፋል ማለት ነው። ስለዚህ ያበሳጫችሁትን ሰው ያናደዳችሁትን ሰው በዚህ መንገድ ምን ማድረግ ይቻላል? ጥፋትን ማስተካከል ይቻላል ማለት ነው። አበሳጭታችሁ ምናምን ዝም ማለት ወይንም ደግሞ አብሮ መቆጣት እሱ ነገሩን ጭራሽ ያባብሰዋል እና ደግሞ ነገሮች እንዳይፈቱ መጨረሻቸውን እንዳያምር ያደርጋል። ስለዚህ እነዚህን መንገዶች በመጠቀም ጥሩ የሚባል የውይይት ጊዜ እንዲኖራችሁ እመኛለሁ። በአጠቃላይ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ሼር ማድረግ እንዲሁም ደግሞ ሀሳብ አስተያየታችሁን ኮሜንት ላይ ማስቀመጥ እንዳይረሳ። አመሰግናለሁ።